ብዙ ጊዜ በኃይለኛ ነው የሚያስቸግራት። የዘንድሮን ግን ልጄ አለፍኩት ብላ ነበር። በቃ ዘንድሮ ሳያመኝ 2018 ሊገባ ነው ብላ የተወሰነ እንደው ሳቅ ፈገግ እያለች ነበረ። እኔም እግዚአብሔር አምላክ ያሳለፈልኝ እያልኩ ነበረ። ሰይጣን ወጥመዱ ክፉ ስለሆነ በግነት መጣብኝ። በስመ አብ በማይጠበቅ ሁኔታ በማይደረግ አካሄድ። አይዞኝ እናት የኔ አበባ የኔ ቆንጆ ወይ ልጄ እንዴት ልሆንልሽ? እኔ አላቅም እሷ ትመልስልሽ። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም እኔ ቃል የለኝም ሰዎች፣ እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ። ልጄ አትግደሉ፣ ይቅር በሉልኝ። በስመ አብ ወይኔ ኦሆ እንዴት ልሆነው? እግዚአብሔር እንደርዳኝ ብቻ ከጎኔ ቁም። በቃ በለኝ መድኃኒዓለም፣ በቃ በለኝ። እውነት እኔም በቃ በለኝ። እስኪ ልጅህ ነኝ፣ አስበኝ እስኪ። ወይ ውስጤ በጣም ይደማል። በቃ ለምን እድሏ እንደዚህ ሆነባት? እንዴት ነው? ምንድን ነው የገጠማት ነገር? ልጅ ኧረ እያንዳንዱ ኢትዮጵያውያኖች እዘኑልኝ፣ አስቧት እስኪ በጸሎት እውቀት ያላችሁ የሕክምናም የምንም ሙያ ያላችሁ በጸሎትም በምንም አስቧት ልጄ። ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭም ሆነ ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁም የምንም እምነት ተከታዩ እዘኑላት ለዚች ልጅ፣ አስቧት። የእውነት በመድኃኒዓለም በወላዲተ አምላክ ለምን አስቧት፣ ልጅህን አስቧት፣ ጸልዩላት። ሀገር ናት፣ አትሙት። ወጣት ናት፣ ምንም አላየችም። አትሙትብኝ፣ አትሙትባችሁ፣ ለእናንተም አትሙትባችሁ። አስቧት ልጄን አስቡልኝ። በስመ አብ ልጄን አስቧት፣ አትርገብ። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ። ይቅር በይልኝ መብርሃን፣ ይቅር በይልኝ። አዛኝቷ ድንግል ማርያም ይቅር በይልኝ፣ በቃ ይቅር በይልኝ። እባካችሁ ጸልዩልኝ። እህተ ገብርኤል እያላችሁ በየቤተ ክርስቲያኑ ጸልዩልኝ። የምታቁኝም የማታቁኝም በቃ ጸልዩልኝ። ተጎዳች፣ በቃ ምን እንደሆነ አላውቅም። ተጎዳች፣ በጣም ተጎዳች። ልጄ ተጎዳችብኝ። ይህንን በቃ ነው መለመነው። አንድ ነገር ልጠይቅዎት፣ በርታ እንድሉን ብዬ ልጅ አለን፣ ሁላችንም ልጆች አላቸው፣ ሁሉም ኢትዮጵያውያን። በነገራችን ላይ ሰዎች ያለምንም ምክንያት አንድ ነገር አድርገው አያውቁም። አሁን ሰዎች ያላወቁት ምንም ነገር አውቃ አድርገዋለች ብለው ስለሚያስቡ ሊበሳጩ ሊናደዱ ይችላሉ። ትክክል ነው። ያ ደግሞ ሰዋዊ ስሜት ነው። ማንም ሰው እንኳን አምላክ እናቱን ቀርቶ የገዛ እናቱ ሲነገርበት ወይ ክፉ ሲነሳበት አይወድም። ክፉ የሆነ አባቱም ክፉ የሆነች እናቷም ስትነካበት ማንም ሰው እንኳን አይደለም የአምላክን እናት ሮሮ እናታችን። ስለዚህ ሰዎችም ተሰምቷቸው ምላሽ እየሰጡ ማህበራዊ ሚዲያ ላይ የሚሰጠው ምላሽ ሆነ ብለው የሚያጋግሉም ሰዎች ስላሉ እሱን አንደኛ እኛም እዚህ የምንናገረው እርሶን የሚያቀርቡበት ምክንያት እርሶን መተውም የቀረቡበት ምክንያት ለህዝብ እውነተኛ ልጆ ምን አይነት ችግር ውስጥ እንዳለች እንዲያሳዩ። ልጆ የት ነበር የተወለደችው? የት ነው የተማረችው? የት ነው ያደገችው? የተወለደችው ሻሸመኔ ነው ያደገችው። ሻሸመኔ ማን የተወለደችው አሰላ ነው ያደገችው ሻሸመኔ። ተምራለች? አዎ ከሐዋሳ ዩኒቨርሲቲ በነርሲንግ ተመርቃለች። እሺ ከሪፍት ቫሊ በአካውንቲንግ ተመርቃለች። 2 ዲግሪ አላት። ስራ ትሰራ ነበር? አዎ በነርሲንጉም የተወሰነ ጊዜ ሰርታለች። ከትልልቅ ሰዎች ጋር ሰርተዋል ብለው ነበር? አዎ
ከትልልቅ ፓራዳይዝ ቫሊ ኮሌጅ ላይ ለ1 ዓመት አስተምራለች። ሻሸመኔ። እዚህ ደግሞ ብሩ ቪዥን የሚባል የአይን ሕክምና ላይ ከተለያዩ የተማሩ ሰዎች ጋር ሰርታለች። ሲቀጥል ደግሞ ለ1-2 ዓመት የሆነ ባንክ ውስጥ ሰርታለች። ስለዚህ በመማርና ከሰዎች ጋር በመገናኘት ደረጃ ጥሩ ነበረች። በጣም ጥሩ እውቀት ያላት ጎበዝ ልጅ ነበረች። በትምህርቷም ጎበዝ ነበረች። በጣም አክቲቭ ናት። የመንፈሳዊ ነገሯስ እንዴት ነች? ኡራኤል ቤተክርስቲያን አገልግላለች። ኡራኤል እንደተመሰረተ ሰፈራችን ሻሸመኔ እዛ አገልግላለች። በቅርብ ነው ወደ አዲስ አበባ የመጣችሁት? አንዳንድ ልጆችም ሰምቻለሁ ማህበራዊ ሚዲያ ላይ እንዲህ የምታደርግ ልጅ አይደለችም ብለው የሰሩ ልጆች እንደነገሩ እርሱም እንዳዩ ነግረውኛል። እንግዲህ እግዚአብሔር ፊት ነው እንግዲህ የምናወራው፣ ህዝብም የሚሰማው እዚህ ነው። ይህንን ሚዲያ የሚከታተሉ ብፁዓን አባቶች አሉ፣ መምህራን ወንጌሎች አሉ፣ ኦርቶዶክሳውያን ኢትዮጵያውያን አሉ፣ በኢትዮጵያም በሀገር ውስጥም በሀገር ውጭም ያሉ። እኛ የምንጠይቃቸው እንደየእምነታችን ሁላችንም ከልባችን ወደ እግዚአብሔር ወደ እመቤታችን ጸሎት እንድናደርግላት ነው። መጀመሪያ ይቺ ልጅ ከቅርብ ጊዜ ወዲህ ስራ አቁማ በጭንቀት ውስጥም ነበር የምትገኘው። እርሶ ጸበል የሚሄዱትም ለልጁ ጭምር ነበር እያሉ ነበር። እርሶ ጋር ልጆች እንግዲህ ከነብሩክ ውጭ የመጣ ሰው አለ? እነብሩክ ነው የመጡት። ስለዚህ ልጅቷንም አሁን እንድትሰማ የምንፈልገው ነገር የሚያሳድዳት ሰው እንደሌለ እንድታውቅ እንፈልጋለን። ምክንያቱም ኦርቶዶክሳውያን እንዲህ መታመሟን የሚያውቅ ሰው የለም። መጀመሪያ እኔ ይቅርታ አልጠይቅም የምትል የሆነች ቪዲዮ ተቆርጣ ደረሰችን መጀመሪያ እና የበዓለት ቪዲዮ ሲላክልኝ እኔም አየሁትና አጭር ቪዲዮ ነበረች። ከዛና አየሁና ብዙ መከታተል አልፈለኩም። ምክንያቱም በዓሉን ሌላውን ድባብ ይረብሽብኛል ብዬ አስቤ ነበርና ወደ ማምሻውን ደጋግሞ መልእክቱ ሲደርሰኝ አየሁትና በጣም አዘንኩ። ዛሬ እርሶን ከማግኘት በፊት ቪዲዮ ልቀርጽ ነበር። እርሶ እንደሚመጡ ነጋሽ ነገረኝና ከዛን ቀረጻዬን አቋረጥኩ። ምክንያቱም መስማት ሰው መስማት ያለበትን ነው። እንደውም ብዙ ጊዜ ቤተክርስቲያናችንን ለማፍረስ የውጭው ሴራ አይደለም የመጀመሪያው፣ ውጭውን ምናምን ከመጥራታችን በፊት ቤታችን ውስጥ ቤተክርስቲያናችንን ለማፍረስ የሚሰራው ሰይጣን ነው። ስለዚህ የምንታገለውን የምንቆምለት መጀመሪያ ለቤተክርስቲያናችን የምንቆመው ሰይጣንን ለመዋጋት ራሳችን ለማዳን ለእግዚአብሔር ለመስጠት ነው። ይቺ ልጅ አሁን ብዙ ትግል አለባት ብለውናል። እስኪ ምንድን ነው የሚያደርጋት? እንዴት ነው የምትጨነቀው? ምን ሞክራ ታውቃለች? የትስ ቦታ ሄዳ ታውቃለች? እህታችን በስራው በህመሟ ተጠምቃለች። ጸበልም ሕክምና ቤተ ዛታ ዋሽንግተን እዛው ባንክ ስትሰራ አሳክመዋታል። የስነ ልቦና ሕክምና ነው የምታደርገው? ኖ ስነ ልቦናውን ያመጣባት ከህመሙና ዲስተርባንሶች አሉ። እንደዚህ አይነት ነገሮች ከመጨናነቅ ከስራዋ ጋር በተደራረበ ለመማር ያላት ጉጉት አለመሳካት፣ ነገሮች መስመር ያለመያዝ፣ ፌል ሲያደርጉባት ደግሞ ወጣት ናት ልጅ ናት እንደምትፈልገው አሉ ሲል ያበሳጫታል። እንዲህ አይነት እንትኖች አሉ። እንደምትፈልገው አንዳንዴ ብዙ ተመዝግቧም የተቋረጡ አሉ። ተፈተና እዚህም ሀገር ውስጥ ለመማር ማስተርሷል፣ ውጭም ስኮላርሽፕ ነገር ሞክራለች። እሱም ፌል አድርጓል። በአንዳንድ ምክንያቶች ለማገዝ ብዙ ሞክረናል። እሱም ያበሳጫታል። እና የጸበልና የመናፍስት ውጊያን ግን በደንብ ያውቃሉ አይደለም? እና እህታችን የሚታገላትስ ሌላ መንፈስ ነገር የለውም? ጸበል ላይ አይለፍልፍ እንጂ አሁን አባት ጋር እንዲህ አይተዋት ተናግረዋል። አንድ አባት እዛ ጎጆ አርሴማ ወስጃታለሁ። እኔ ስጠመቅም ለሷ ጸበል ላመጣ ሄጄ የሆነ አባት ለምን መጣሽ ብለው ለልጄ ነው እንደዚህ ስላቸው የሆነ ነገር ተናግረዋል። እንደዛ አይነት ነገሮች አሉ። እንደዚህ ጸበል ስትጠጣም ኒንት ታያለች። እችን ነው መግደል የሆነ የሚለው ነገር አለ መንፈሱ። በቃ ጸበል ምንም ስለምሰጣ ወተት ውስጥም እንዲህ ውሃ ውስጥም አድርጌ ይታገላል። ብቻ ይታገላታል አለ። ግን መድኃኒዓለም ደግሞ ጥበቃውም አለ። እግዚአብሔር ይጠብቃል። እግዚአብሔር ይጠብቅልን። እሱ ይጠብቅልን ሁላችን። ያን ቀን የተናገረች ቀን ከራሷ ጋር ሆና ነው ብለው ያምናሉ? አይደለችም። እኔ አውቃታለሁ ልጄ ከራሷ ስትሆን ምን አይነት ልጅ እንደነበረ። እንዴት እርግጠኛው ነው? እንዴት እንረዳኛ? ለምሳሌ ከሷ ጋር አይደለም ብለው ሲነግሩ እንዴት እንረዳ? አውቀዋለሁ። የሚሰማትን ስሜት ጀማምሯታል። ይዛን ስሙን ያላት ኮንዲሽን ጥሩ አይደለም። ሰፈር አሁን ጎረቤት መጠየቅ ትችላለህ። ከጎረቤት ተራብሻለች። እኔ ገዳም ሆኜ አካባቢ ላይ ቆሞ ያዩ ሰዎች አሉ።
ፔኑ ያለ ሰዓት እንደገና ደግሞ ምግብ አልበላ ምናምን ስትለኝ ወስጄ ጎረቤት የሚያበሏት አሉ። አባብለው ምን ብለው የሚረዱ ጎረቤቶቼ አሉ፣ የሚያውቁ ከአነጋገሯ የተረዱ አሉ። ስትናገር ችግር እንዳለባት የተረዱ እንደውም አይቻት አንዱ ከእናንተ ጋር ወያያለሁ ስል ይሄ ክስተት የመጣው እና ያስታውቃል። እንትኑ ፊሊንጉ በደንብ ለእኔ ነው የሰው የዛለታ። ቤት ውስጥ ግን ምንም ነገር እንትን ያለ ነገር አላየሁም። ስገባ ያው ወዲያ ወዲህ ትንቀሳቀሳለች። እንዲህ አይነት ስራ እዛ ቤት ውስጥ መስራቷን በተአምር አላወኩኝ። እሷም እኔ እያለሁ ምስልን ከግድግዳ ላይ አውርዳ እንዲህ አይነት ነገር አታደርገው። እኔ እያለሁ ማለት ይሄ ማለት ዲስተርባንሱ እንኳን ቢኖር እናቴ ነው ብላለች ራሱ ያን ነገር አትነካም። ሁለተኛ ደግሞ እኔም ዝም አልልም። ለምን ስታወርድ ለምን እላለሁ። ምናልባት እዛ ክላሷ ውስጥ ያለውን እኔ ሳላይ ትጠቀም እንደሆነ ነው እንጂ ከፊት ለፊት ቤት ያለውን ሰው የለም። አባቷም ወደ ስራ ሄዷል፣ ወንድሟም ወደ ስራ ሄዷል፣ እኔ ወደ ጸበል ሄጃለሁ። ማንም ሰው የለም ቤት ውስጥ። አንድ ህፃን ልጅ ነበረች ተኝታለች። እሷ ምንም የምታውቀው ታሪክ የለም። እኔ ስመጣ ነው እሷ ከእንቅልፏ የተነሳችው። እና ያሳዝናል በጣም እጅግ በጣም። አዎ እኛ አሁን የምንጠይቀው ኦርቶዶክሳዊ የሆኑ በተለይ ጸሎት የሚያደርጉ በዚህ በመንፈስ በምናምን ጉዳይ ላይ በደንብ የሚያውቁ መምህራኖች አሉ፣ አባቶች አሉ፣ ብፁዓን አባቶች። በቻልነው አቅም እናገናኙታለን። በቻልነው አቅም አባቶችም በዚሁ እናንተን እንጠይቃለን፣ ቀጥታ ማለት ነው። እኚህን እናት አገኙልን። እናት እየጠየቁ ያሉት የቤተክርስቲያን በአደባባይ በልጄ ምክንያት በክፉ አሰራር በክፉ መንፈስ ምክንያት ልጄ እየተሰቃየችብኝ ነውና እንድትናገርም ቤተክርስቲያናችንን ህዝብንም እንድታስቆጣ ያደረገበት ምክንያት እሱ ነው ብለው ስላስረዱን እሱን በአደባባይ እየተናገር ነው። እነሱም እኛን ደውለውም እኛም ደውለንላቸው እርሶን ይዘን ለመሄድ እንሞክራለን። ቀጣይ የምናደርገው እሱን ነው። ምክንያቱም የቤተክርስቲያን አባቶች እገዛ ያስፈልገናል። ልጆቻችን አንድ ነገር ሲሆኑብን በተለይ ከዓለማዊ ጉዳይ ከሆነ የዓለም ጉዳይ ይፈተዋል፣ የዓለም ህግ ይፈተዋል። ነገር ግን እየተሰቃየችብን ነው ብለን የምናምነው ልጆ ግን ጴንጤ ነኝ የሚል ንግግርም የተናገረችበትን ቪዲዮ ሰምቼዋለሁ። 2 ዓመት ሆነኝ የሚለው ይሄ ነገር እንዴት ተፈጠረ? 2 ወር ሆነ 2 ዓመት ትላለች። ሲያመት ደግሞ 5 ዓመትም ትላለች። ኦርቶዶክስ ቤተክርስቲያን የተመላለሰችበትን ቆጥራ 5 ዓመት ትላለች። እሷ ምን የምታውቀው ነገር ስለዚህ ራሷ አይደለች። አዎ እንጂ ፕሮቴስታንት አይደለችም። አሁን የቱም ጋር የለችም። ግን ለማዳን ሁሉ ምን ጸልይልሽ ሲላት ትሄዳለች። ትድኛለሽ እኛን ጸልይልሽ ያለን ሲላት ትሄዳለች። ይሄ እኮ የታመመ ሰው የሚያደርገው ነገር ነው። አሁን በዛ ውስጥ ረፍት ካገኘች ብለህ ደግሞ አንተም ዝም የምትለው ነገር ያለ የእንትን እያለህም ማለት ነው እየከበደም ረፍት በዛ ውስጥ ሰላም በዛ ውስጥ ካገኘች ትላለህ። ቃሉ ምክንያቱም የእግዚአብሔር ቃል ነው፣ መጽሐፍ ቅዱሳዊ ቃል ነው። ምናልባት እኮ እግዚአብሔር የሚሰራው ስራ አይታወቅም ትላለህ። እግዚአብሔር ደግሞ አይ በዚህኛው አይደለሽም ካለ ደግሞ ወደ ራሱ ያመጣታል። ወደ ራሱ ወደ ድንግል ማርያም ወደ ራሷ ነው የኔ ልጅ ነሽ ካለች እኮ እሷ ማንም አይከለክላትም። እኛ ስለ ጩፍን አይደለም እኮ መመለስ ካለባት እሷ ትመልሳታለች። መድኃኔዓለም ወደ ልቦና ይመልሳል ወደ ራሱ። ለአባቶች ማስተላለፍ የሚፈልጉት መልእክት ካለ፣ ለሕክምና ባለሙያዎች መልእክት የሚያስፈልጉት ካለ ከራሱ አንደበት እንስማ። ማንኛው የትኛውም ሃይማኖት ይሁን በዚህ በማህበራዊ ጉዳይ ላይ ይሄ በስነ ልቦና ላይ እውቀት ያላቸው ከየትኛውም አቅጣጫ ያሉ ውጭም ሆነ ሀገር ውስጥ ልጅቷን የደረሰውን ነገር አረጋግተው ወደ ራሷ እንዲመልሱልኝ፣ አባቶች በጸሎት እንዲያግዙኝ፣ ይቅርታ እንዲያደርጉልኝ ሁሉም ነገር ፈልጋል። ችግሬን እንዲረዱኝ የእውነት ከእውነት በእግዚአብሔር ፊት ችግሬን እንዲያውቁልኝ እንዲረዱኝ ነው የምፈልገው። ውስጤ ብሶቴ ያልኩት ይሄን ጉዳት አለብኝ ያልኩት እንዲረዱልኝ ነው። የእውነት በጣም ነው የከፋኝ የሆነው ነገር። በተለይ ምልክ ነገር እኔ ከእግዚአብሔር ጋር ባለኝ ሪሌሽን እና ቅርበት ከእግዚአብሔር ጋር ያለኝን ጸሎት ሳስበውና የደረሰውን ነገር በጣም ግራ ነው ያጋባኝ። እግዚአብሔር እኮ ሰላም ያደረገውም እኮ በዋዛ አይደለም፣ ስለሚያውቅ ነው። ድንግል ማርያም ስለምታውቅ ነው። እንዲህ በጣም ጭንቅላቴ ሁሉ ልክ አልነበረም። ወዴት ምን ላድርገው? ወዴት ልም ግራ ነው ያጋባኝ። ምንድነው የተፈጠረው? እንዴት ይሄ በጣም ውስጤን እኔ መናገር ያቀተኛል። ውስጤን እንዴት እንደጎዳው ለማላስረዳው እንደው እንትን እንዲሉ
በነገራችን ላይ ወደ እግዚአብሔር ስንቀርብ ፈተናችን ይበዛል። ወደ ዓለም ስንሄድ ፈተናችን ቀላል ማለት ታራ ይሆናል። ስለዚህ እንደውም ስለተፈተኑ እግዚአብሔር ቅርቦ እንደሆነ ቢያውቁ ደስ ይለኛል። እመቤታችን ቅርብ ነች ማለት ነው። ስለዚህ ፈተናው ስለሆነ ለምን መጣ ሳይሆን ወይ መጣ እንዴ? ምክንያቱም እግዚአብሔር አጠገብ ያለ አይደለም፣ እግዚአብሔር ያድንልኛል፣ እግዚአብሔር ይምርልኛል፣ እግዚአብሔር ይፈውስልኛል ማለት ነው። እኛ እንደውም ይሄንን ከሰማው በኋላ ልጃችን ትመልሳለች፣ ትድናለች። ስለዚህ ማህበራዊ ሚዲያ ላይ እንዲህ የሚናገሩት ሆነ ብለው ለሷን በየቀኑ ኦንላይን እያስገቡ አጀንዳ የሚያደርጓትን ሰዎች ፖለቲካ፣ የሃይማኖት ፖለቲካ አድርገው ቁማር መቆመር በቤተክርስቲያንና በሌላ መሳለቅ የፈለጉትን እረፉ እናንተ። እነሱ ቢያርፉ እንደውም ልጅቷ አሁን ጤንነቷ እንዲመለስልን ስለምንፈልግ ሁሉም ቢተውልን የሚለው መልእክት ነው እኛ የምናስተላልፈው። ሌላኛው ከእርሶ ጋር አያይዘው አጀንዳ ማድረግ የፈለጉት እርሶ እነ ብሩክን ከሰው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ከሰው ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት። ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም። እኔ መክሰስ አልፈልግም። መጣላት ከማንም አልፈልግም።